በእናትህ አትሳደብ ስድቡን ተውና አሁን ወደ መፍትሄናት አንተ እንግዲህ አሁን ሰማኛለህ ወደ ስድብ ሌላ ነገር ልስታት አሁን እንደዚህ አይደለማ በቃ የኔ ህይወት በእጅ አንቺ እጅ ላይ ነው ያለው እኔ ማድረግ ያለብኝ አደርጋለሁ በቃ ተነስ በቃ ለሁሉም ነገር አድርጋለሁ ተነስልኝ ተረጋጋ እንዴ አታስፈራሩኝ ወይኔ ቆይ ወንዴ በታሪክ ቆይ ቴዲ ምንድነው የተፈጠረው ቴዲ ንገረኝ እስኪ እንዴት አመንከው እሺ በለኝ ቴዲ በእናትህ እንዴት ብታምነው ነው ይዘው የመጣህ ምን በቃ እኛ ህይወታችን እንዲቀየር ነው ካለበለዚያ ልናልቅ ነው አንነቃም እስኪ ንቃ እስኪ አይ ካልክ ግን ዛሬውኑ ፖሊስ ጠርቼ መምጣት ይችላል ቶቶ አንተ ደግሞ ስለሆነ ነገር በሙሉ አውቃለሁ እኮ እንዴ ከናንተ ጋር እንደው በታገስኩ ነው እንደዚህ አንተ ጥሩ ላይ ነህ አይ ጠላት አላችሁ ንገረኝ ከኔ ውጭ ሌላ ጠላት አላችሁ በዚህ ሰዓት ይሄን ነገር እንዳታረጉ የሚፈልግ ከኔ ውጭ ሌላ ሰው አለ እኔ ያልኩ የሚያነጋግር ነገር የለም ኖ አይደለም እኔ አይደል ይዤ መጣሁ እኔ ያህል ምንድነው ቁጭ በል በቃ ሰራችልኝ አሁን ምን አለ ወደ መፍትሄው ነው የሚሻለው እኔ ትሻላለህ ብዬ ቆይ እንዴት ነው ተፈጠረው እኔ ትሻላለህ ብዬ እኔስ አንዳንዴ ቸገራለሁ ባይን አንዳንዴ ልንገርህ አይደለ እቺን ወገብ ዛሏን ቆርጬ ወገቧን ትላለህ ፍልጥልጥ ነው እንጂ ማረጋት ቆራርጬ ቆይ እስኪ ንገረኝ እስኪ የሷስ ሲሆን እሺ የሷስ ሲሆን አንተ ልጅህን አታውቅም እንዴት አላውቅም እኔ በቃ ትክክለኛ ልጅ ነኝ ስለዚህ አሁን ቆይ አይደለም ወንዴ እንዴት ልጄን አላውቅም አንዴ ወንዴ ልጄን እንዴት አላውቅም ወንዴ የኔ መሰለ ፈረንጅ ልጄን እንዴት አላውቅም ልጅ አታውቅም እንዴ እሷስ ሲሆን ሻቅዳበትም ሊሆን ይችላል ወይ ስማማ ቆይ ስለዚህ አሁን ይኸውልህ ቴዲ ሰርቃችሁት ሳይሆን ከሷ ጋር ተነጋግራችሁ ነው ማለት ነው አይደል ቴዲ እስኪ ንገረኝ አሁን አስረዳኝ እኔም እኮ የሆነ መፍትሄ አካል መሆን አለብኝ አይደል በቃ እሷ ልጁ ይሄ ነው ብላ ሰጠችን አታላናለች አጭበርብራናለች በተራራ ፀሐይ በቃ ወይኔ ኦይ ለምንድን ነው እንደዚህ የምታረገው እሷ አትሽ ደርበብ ብሎ ነበር አሁን የቅዠት ምን ይባላል አባቱ እያለ እንደዚህ አይነት ታምር ሲፈጠር አሁን እንዴት የኔ ልጅ ፊልም መሰለ ነጭ ቀይ ልጅ ነው የኔ ልጅ የሚያምር ቀይ ልጅ ነው እንዴት አርገ ሸፋፍ ነው ይሄንን አለቃት የገባችበት ገብቼ እቀብራታለሁ እሱን ደግሞ ምንድነው ያረጋል እንጂ አያወራም ይኸውላችሁ አሁን ወንድ ልጅ ደግሞ የሚያረገው በተግባር ነው የሚያረገው አሳያለሁ ደግሞ አሁን ይኸውልህ መጀመሪያ መረጋጋት አለበት ምን እንረጋጋለን ስለተፈጠረው ነገር አስረዱኝ እንዴ እስኪ ምንድነው ተረጋጉ የምትለን እንዴት ልጅ ነገር የለኝም አይደል እቺ የሆነች ነገር እቺ ሰው የማትመስል ታውቃታለህ ከዚህ በፊት እቺ ነገር እቺ ሰው ነች እንዴ ቆይ ቴዲ እስኪ ንገረኝ ታውቃታለች ሴትዮ ከዚህ በፊት ንገረው አታውቅምና ነው እንዴ አዎ እኔ ቆይ ቴዲ አንተ ዝም በል እንደዚህ አይነት ስራ ትሰራኛለች ብዬ በተአምር አልጠበቅኩም ስለዚህ እናንተ ነው ወደ እኔ ላካችኋት ማለት ነው ቴዲ ልጁ እንድትቀበለኝ አድርጋችሁ ነው አውቃችሁ ረጉድ እንደዛ ነው ረጉድ ሰው ያለ ቆይ እስኪ አስረዱኝ እኔ አሁን ግራ ገባኝ እኮ የዛኔ ቆይ ምንድነው የተፈጠረው እኛ ልጁን ይዘን የመጣ ነው ትክክለኛው ልጅ እንደሆነ ነው አይደለም ይኸውልህ ቴዲ አሁን እንደዛ አይደለማ እኔ እቺን ሴት ማቃት በፊት ነው መቅደስን ከና ኢቭን አንተን እንኳን አላቀህም ነበር ይዛኝ ወንዴንም አላቀው ማንንም አላቀም ሶ አቃታለሁ በሆነ ኬዝ ነበር ከሷ ጋር የተገናኘ ነው ያን ኬዝ መፍትሄ ሰጣንላትና ከዛ በኋላ እንደ ቤተሰብ እንደዋወላለን እንጠያየቃለን ከዛ ስለዚህ ልጅ ጉዳይ ሲሰራ ትደውልልኝና እስኪ አለን ከጎንህ ነን ምንም እንዳታስብ ምናምን ትለይ ነበር ከዛ ልጁን ይዤ የመጣው ቀን የዛኔ ከትዝታ የቀመዋት ቀን ማለት ነው ወንዴ የዛኔ ደወለችና ልጁን እኔ ሊያዘው ምክንያቱም እኔ አሁን በቅርቡ ልጅ ስለወለድኩ እኔ አጠባዋለሁ ብላኝ አይደል እማምናት ሴት ስለሆነች እሺ አልኳት እሺ ቀጥል ስለዚህ እናንተ ግን የምታውቁት ነገር ነበር ከመጀመሪያው ማለት ነው ሆን ብላችሁ ያዘጋጃችሁት ነው ስለዚህ የሆነ ወጣት ዘርግታለች ማለት ነው አይደለ ሆን ብላ አቅዳ አስባ ነው ይሄን ስራ የሰራችሁ ወይ እናንተ ልጁ እንዴት አገኛችሁት ነገር አጋጣሚ ተፈጠረ አይደለም ማለት ነው እስኪ ንገረኝ አሁን
እሱ ከሚለው ተነስቼ እየተረዳው ያለሁት ነገር እሱ ነው። አንዴ በአጋጣሚ የተፈጠረ አይደለም። እሱ አስተውል። ያንተ እንከፍነት እኮ ነው እኔ በጣም ያናደደኝ ማለት ነው። ሰውን ማምንበት ወይኔ ልጅ በስንት እንከፍ መካከል ነው ተከብ ያለው እናንተ። እኔ ምልት ተው እንጂ ቴዲዬ። ቆይ ደውላ የጠራቻችሁ ልጁን ውሰዱ ብላ? ተው እንጂ እኔ እኮ ደውላ የጠራቻችሁ ልጁን ውሰዱ ብላ? አዎ ከዛ ሄደን አመጣን እኛ። ታውቃት ነበር ከዚህ በፊት? አዎ ከተዋወቅን ጀምሮ በቃ በአግባቡ እንደዚህ አይነት ስራ እንደምትሰራ ማለት እንደዚህ ታጨበረብረናለች፣ እንደዚህ ጉድ ትሰራናለች ብዬ እኔ አልገመትኩም። አሁን ምንድነው የሚሻለው? እሺ ቆይ ልጁን እንድትቀበል እኔ ተወኝ ሊቀመጥ አሁን እኔ ቆይ በእናትህ ወንዴ አንተ ምንድነው ስሜት የምትወር? ልጅ እኮ ዝም በለው። የወለድኩት ልጅ ነው። ልጅ ልጄ እኮ ነው። እንዴት ልጅ አሁን ስለ ልጅነቱ ሳይሆን ስለ መስዋዕትነቱ እናትዬው ይወጡታል። እየቆጠቆጠ ተሰቃየች። እኔ ተሰቃየሁ። እንከፋባት እኮ ነው። አንተ አሁን ወግድ በእናትህ አትሳደብ። ስድቡን ተውና አሁን ወደ መፍትሄ ናት። አንተ እንግዲህ አሁን ትሰማኛለህ? ወደ ስድብ ሌላ ነገር ልስታት። አሁን እንደዚህ አይደለማ። እንደዚህ አይደለም የምናወራው እኮ። እንዴ ተረጋጋ እንጂ አንተ ምን ሆነ? አይ ወደ ሌላ አትውሰደኛ። እሺ እንደዚህ እንነጋገር። ቆይ አሁን ለእኔ አስረዱኝ። እኔ እየገባኝ አይደለም ሂደቱ። አሁን ምንድነው የምናረገ? ማን የላካት ወደ እኔ መጀመሪያ እስኪ ንገሩኝ። ንገረው። እናንተ አይደላችሁ እኮ እንደዚህ አይነት ስራ ትሰራለች ብለን እኛ መቻወቅ ኖ ወደ እኔ የላካችኋት እናንተ ናችሁ። መጀመሪያ ልጁን እንድትቀበል ያደረጋችሁ ከኔ ጋር አድርጊው በሏት ያላችሁት እናንተ ናችሁ አይደላችሁ? እቺን ብቻ ነገር እኛ አይደለም። ማን ነው ታዲያ ነገር? ታዲያ ለእናንተ ኑ ልጁን ሰዱ ያለቻችሁ ከምን ተነስታ ነው? ስለዚህ ሌላ ከጀርባ እየተደበቀ ስራ ትሰራለች ማለት ነው። ሴረኛ እቺ ሞገደኛ አንገቷን ማለት አየህ፣ ሌላም ስራ ለጎን የምትሰራቸው ሌላ ስራዎች አሉ። ተመልከት። ልጃችንን እንግዲህ ወይም ሽጣ ይሆናል፣ ለዛም ወይም ይዛ ይሆናል፣ ወይም ሌላ ቦታ ተለዋጭ ሰጣ ይሆናል። የሆነ ነገር አድርገህ አጭበርብሮ ለአብሮ እስከ መስጠት አየህ፣ ሌላም ስራ እኔ እኮ የዛኔ ልጁን ስኒዝ ትንሽ እንትን ብሏል። ብርድ እያለው ነው። ቶሎ እንትን በሉት በቃ ነፋስ እንዳይመታው ምናምን አለችና ጥቅልል አድርጋ በሻር ፊቱ ላይ ጠላለት። ቶሎ ተሰወረች። እኔ እኮ ፊቱን ልክፈተው ጉንጩንም ግንባሩንም ልሳመው ምናምን። ስለዚህ ቤት ውስጥ ሽፍንፍና አደረገች። አይ በእጅ መታል ምናምን አለች። ቆይ ቤት ውስጥ አይደለም የሰረቃችሁት? አይደለም እሷ ያለችኝ 7 ሰዓት ላይ መጣው ቤቴን ዘርፈው ምናምን ነበር ያለችው። ውጭ ላይ ነው አቀብላችሁ የተመለሰችው። ውጭ ላይ ነው አቀብላን የተመለሰችው። እኛ አልዘረፍንም እና ቶሎ ነው ከፊታችን ቶሎ ነው የተሰወረው። ስውር አለችብን። እኛም ደግሞ ሌላ ጉዳይ ውስጥ ተወጥረን ስለነበር ልባላልና እኔ የምለው ወንዴ እና ባለፈው እንደዚህ የደበደበች ለምንድን ነው? እቺ አጭበርባሪ ስታስመስል ነው። እኔ እኮ እንደው የዛን ቀን እኮ እንዴት እንደደበደበችኝ ብታውቅ። እኔ እኮ ብዬሃለሁ መጀመሪያም በቤቴ መጣ። በማምለጥ ውስጥ መያዝም ይኖራል፣ በመያዝ ውስጥም ማምለጥ ይኖራል ብዬሃለሁ ብለኛል። ስለዚህ ማምለጥህ ላይ ብቻ ሳይሆን እንደዚህ ነገር ሊያበላሹ የሚችሉ ነገሮችን ጥቃቅን የሚመስሉ ነገሮች ጥንቃቄ ማድረግ ያስፈልግ ነበር። ከእንግዲህ ያንዳንዱ ነገር የሰው ልጅ ይዘን መጣ። ምንድነው የሚሆነው? እሺ ቆይ አሁን የሚሆነው እሱ ችግር የለውም። አሁን የሚሆነው እሷ የእናንተ ዘር ናት አይደለች? አዩናት እንዴ? መስለኝ እስኪ በእናትህ ነች እንዴ? ቆይ በምንድን ነው እሷ ጋር የተግባባችሁት? እኔ እኮ ምንም ስላልገባኝ ነው። በስራ አጋጣሚ ተገናኘን። ጥቁር ነች። እሺ ከዛ ያው በዛ ነው ተውካችን። አይ እናንተን ለመተባበር ለምን ፈለገች? እንግዲህ ሌላ ስራዎችንም ያው ጎን ለጎን ትሰራለች ማለት ነው። እስኪ ትሰራለች። ሌሎች ስራዎችም እንደዚህ ሲኖር ወይኔ ቴዲ ትሰራለች። እንዳላት ቢኖራት ነው ያዋረደች ልጅ። አሁን እኔ ያልገባኝ ነገር ምን መሰላችሁ ቴዲ? ልጅን ቀይራ እቺ ልጅን ቀይራ የሆነ ሌላ ተልእኮ ይኖራት ይሆን ብዬ እኮ እያሰብኩ ስላላት እኮ ነው ይሄ ነገር የተፈጠረው። ይሄ እኮ ባጋጣሚ ነው እንዴት ነው ማገኛት? እኔ እኮ እንዴት ነው ማገኛት? ወደ ኋላ መለስ ብዬ ሳስብ የተፈጠረው ነገር ፍጥነቷ፣ አደነባበሩ፣ አሯሯጧ ሁሉ አሁን ነው እየገባኛለሁ። ስለዚህ ይሄ ደግሞ ባጋጣሚ የተፈጠረ አይደለም ማለት ነው። ስላለ ነው ይሄ ነገር የተፈጠረው። ያለው ትሯ ከዛ በፊት ተረጋግታ ስንገናኝም ልጁንም ስል ተረጋግታ ነው እንትን የሚለው ማለት ነው። ጉዳያችንን የምንጨርሰው ማለት ነው። የዛኔ ግን ያለው ትሯ ልጁን ሸፋፍና ጣለችልን። በቃ መሄድበታለች። ልጁን ብርድ ለዋል አትገላልጡ ሩጣ ሄደች ማለት ነው። ይያርለ አንተም ማምለጥ ላይ ብቻ ነው ትኩረት የነበረው ማለት ነው።
ሰው እንዴት የራሱ ልጅ ጠረኑ እንዴት አይመረምርም? የዛኔ እኮ ማንንም የመጣባችሁ የለም። ማን እንዳይከተላችሁ ነው ሮጥ ያለቻችሁ? ሆን ብላ ነው ማለት እናንተ እንድትደነባበሩ። እሷ ሆን ብላ ነው እኛን ያደነባበረችን። እኛ በራሳችን ጉዳይ ተወዛግበን ነው ያለ ነው ማለት ነው። ይሄ ሲጨመር ደግሞ ነገሮች ሊከሰቱ ይችላሉ ብለን አልጠረጠርንም። መጠርጠር ነበረብን። ቢያንስ የልጅሽን ጠረን እንኳን እንዴት ታረጋለች ብዬ ነው እንዴ? ማን የማንን ልጅ ላይ ቃይሮ የማንን ልጅ ይሰጣል? በምንም እኮ ማይታሰብ ማትገምተው ማትጠብቀው ባንተ ስበሳጫው ይሄ ከእንትን ውጪ የሆነ ነገር ጭራሽ ሁለት ናችሁ። እሷ እስስት እባብ። ስለዚህ አሁን ምንድነው ማድረግ ያለብን? እሺ ስነ ስርዓት ኑር። አሁን እኛ እርስ በርሳችን መጨቃጨቃችን ምንም ጥቅም የለውም። አሁን ወደ መፍትሄ ደውልላት ያለችበት የገባችበት ገብተን ማረገው አናቷን ምዘቀዝቃት ፈልግ ወደዛ የለም ይሆና ያ አገኘው ደውልላት አጣራ ማለት ሰው አለ ሰው የለም ዝም ብሎ ያዋቶ ማስማት ወንዴ ግን ከሆነ ጊዜ በኋላ እንትንን እያጣህ ነው ማረገው እና ያካሉ ከዛ እኔ ካመመኝ ወዲህ አይ ልካት ነው። አሁን ራሱ ልካት መስለኝ እስኪ ዝም በል አሁን እንኳን አሁን ታፋለኝ ነው ጦር ተናደር ከተወራ ትነቃበላለች ያሽሽው ደግሞ ሌላ ቦታ ሄሎ መቅደስ፣ እንዴት ነሽ? ደህና ነሽ? አለሁ። ምን እጠፋለሁ ብለሽ ነው? የት ነሽ? እቤት ነሽ? እቤት ነሽ? እሺ መጣሁ። ፈልጌሽ ነው። እሺ እመጣለሁ። እሺ አሁን ምንድነው ቴዲ በቃ ተረጋግተህ እሺ፣ እንገባለን እናናግራለን። እሺ ምኑን ተረጋጋሁት? ነገሮች እኮ ካንዱ ችግር ዞሮ ከሷ እጅ ውጪ አይሆንም አይደል ልጁ? አሁን እኮ የባሰ መስዋዕት የማናደርገውን ነገር እኮ አበላሸችብን። ይሄ ነው እንጂ ደግሞ አባት ነኝ ብሎ እኮ በቃ እሱ በጤናው አይደለም እንደዚህ የሚሆነው። ስንቱን ታከማለህ አሁን? ኧረ በጣም ወንዴ በጣም ተረጋጋሽ። አሁንም እንዳታበላሽብን። እኔና ቴዲ በስርዓት ሂደን ነገሮችን አንተ ስሜታዊ እንዳትሆን። አየህ አሁን ሲገባኝ የሱን መደናበር አይታ እንከፍ መሆኑ ስላወቀች እባብ አይደለች ተጫወተች። አጋጣሚውን የተጠቀመች። አየህ የገባኝ እሱ ነው። ግን ይሄን ህፃን ምን ልታረገው ነሽ? እኔ በቃ ተረጋጋ። ከጀርባው ምን እንደሆነ ከማን ጋር ምን እየተካሄደ እንዳለ ማወቅ ፈልጋለሁ። ሌላው አንተ መጀመሪያም ይሄ ነገር የተፈጠረው ያንተ እንከፍነት አይታና ተረታ። ይኸውልህ አትደናበር። እሺ ጠንቀቅ በል። እኔ አንተን ነው የምከተለው። ተረጋጋ፣ አትደናበር። ይሄ ሁሉ ችግር የተፈጠረው ያንን አጋጣሚ ተጠቅማ ነው። በትክክል አሁን እንሄዳለን፣ እናገኛታለን፣ ማድረግ ያለብን እናደርጋለን። ቀጥታ አሁን መድረስ መቻል አለብን። ተጫወተች ይጫወትባታል። አንገቷን ነው መቀመጥላት። አንገቷ ሰላም እንግዲህ ውድ ቤተሰቦች የተፈጠረውን አይታችኋል። ነገሩ በቃ ግራ በሚያጋባ ሁኔታ እየጦዘ ነው ያለው። ስለዚህ አንድ እኛ ቀድመን መራመድ ያለብን እርምጃ አለ። ምን ታርግልኛለህ መሰለህ አንተ ማለት ነው። ቀጥታ አሁን ለመቅደስ ትደውልላታለህ። እሺ ትደውልላትና ቤቷንም ታውቀዋለህ። ቀጥታ ትገባለህ። ቶሎ አሁን እነሱን በሆነ ምክንያት ይይዛቸዋለሁ። እሺ እኔ ይዛቸው ሁለቱንም ወንዴንም ቴዲንም ይይዛቸዋለሁ፣ አወራቸዋለሁ። ከዛ አንተ ትሄድና መቅደስ ጋር ሁኔታውን እስክንድር አውቆብሻል፣ ያደረግሽውን ነገር በግልጽ ለእስክንድር ንገሪው፣ አለዛ መጥፎ ነገር ነው የሚፈጠረው ብለህ ንገራት። እሺ ለመቅደስ እኔ ስመጣ የተለየ መልክ እንዳታሳይ፣ የተለየ ነገር እንዳታረግ። እኔ ሄዳለሁ፣ አብረን እኔ ቴዲና እሱ ሆነን ነው የምንሄደው ወደ እሷ ቤት። አንተ ግን ልክ እሷ ቤት ውስጥ ስታናግራት በድብቅ ካሜራ አስቀምጣለኝ ውጣ። እኛ ስንገባ እዛ ያለው በሙሉ እዛው እንዲቀረጽ ማለት ነው።
ሁለተኛውን ካሜራ ያቺ ድብቋን ማለት ድብቋን ካሜራ የሆነ ቦታ ላይ ወይ ቲቪው አካባቢ ብቻ የሆነ ፈልግና ጥሩ ቦታ የምትለው ቦታ ላይ አስቀምጥልኝ። እኔ አሁን እነ ቴዲና እሱን ይዛቸዋለሁ። ረጅም ሰዓት ቁጭ አድርጌ አወራቸዋለሁ። ከዛ እንዲደውልላት አደርጋለሁ። ልክ እንደተደወለላት ኑ ቤት ነኝ ትበል። እሺ ያረገችው ነገር በጣም መጥፎ ነው። ታውቆብሻል ነው ማለት ሁሉም እስከንደር አውቋል እና ጥበቃ ምናምን አድርጉ። እሺ አሁን ይኸውልህ እሱ ከደወለላት ልጠፋ ትችላለች። ልትወጣ ትችላለች። ስለዚህ አንተ ምንድነው የምታረገው? ቀጥታ ትሄዳለህ ቤቷ እንዳለች ማለት ነው። እሺ ቤቷ እንዳለች ትይዛታለህ። የታባቷም እንዳትሄድ የእውነት እኔ አይኔን እያየች እንድታወራ ፈልጋለሁ። እኔ አስቆያታለሁ። በቃ አንተ እንደዛ ታረግልኛለህ። እኔ እነ ቴዲን ይዛቸዋለሁ። ከኔ ጋር ትንሽ ሰዓት ይቀመጣሉ። ከዛ ሲደውሉላት ቤት ነኝ ኑ ትበል። እሺ የትም እንዳትሄድ። በቃ እንግዲህ እየመጣችሁ እያለ እኔ ሉጣ አይደለ? አንተ በቃ ድብቋን አስቀምጠህ መውጣት። ድብቁን እሷም እንዳታየው እሺ፣ ለማስረጃ ያስፈልገናል። ስለዚህ እሷም እንዳታየው አድርግልኝ። በጣም ከአቅሜ በላይ ሆኗል። የእውነት ያደረገችው ነገር በተለይ እቺ ልጅ መቅደስ እኔ የረዳኋት ሴት ናት። ሰዎች እኔና እሱ ችግር አጋጥሟት መከራ ላይ ስቃይ ላይ ነኝ ብላ ነው ወደ እሷ ቤት ሄደን መፍትሄ ፈልገንላት ህይወቷን አስተካክልላት የሄደች ልጅ ናት። ዛሬ ከጀርባ ሆና ይሄን ነገር እያደረገች ያለችው ይሄ ላይክ እኔ ጭራሽ እኔ ብቻ ሳልሆን አንተም ማንም ሰው አልጠበቀውም። የእውነት ማንም ሰው አልጠበቀውም። መቅደስ እንደዚህ ታደርጋለች። ደውላ እስኪ ይኸውላችሁ ቃል በቃል ያለችው ምን መሰላችሁ? ደወለችልኝና እስኪ ላረክልኝ ነገር ምስጋና ይሆን ዘንድ ልጁን ለተወሰነ ጊዜ ነገ ይቀመጥ፣ እኔ ኃላፊነቱን ወስዳለሁ። አንተ ለኔ ብዙ ነገር አርገህልኛል። ስለዚህ በዚህ ልካስህ። እንዴት ብዬ ታዲያችን ልጅ ልጠርጥራት? እንዴት እንዳወራችኝ ትዝ ይላል አይደል? አንተ ተመልካቾቻችንም እኮ ወደ ኋላ አንድ ሁለት ክፍል ሄዶ ቢያዩ ይሄን ነገር እኮ ተናግረዋል። ብቻ ለማንኛውም አፍሬባታለሁ። አንተ ይሄን ነገር አድርግልኝ፣ እኔ ከነሱ ጋር እቆያለሁ። ውድ ተመልካቾቻችን ይሄን ልጅ አገኘዋለሁ። አግኝቼ ግን ለማንም ማሳልፍ ያልሰጠው አውቃለሁ። ብዙዎቻችሁ በጣም ብዙ መልካም ልብ ያላችሁ ሰዎች አላችሁ። ብዙዎቻችሁ እየጠየቃችሁም ያላችሁ እኔ ከዚህ በኋላ ማንንም አላምንም። ይቅርታ፣ ከዚህ በኋላ ሰውን የማምንበት ምክንያት የለም። ማንንም አላምንም። ጀርባዬን እየተጠራጠርኩ ነው የምኖረው ከዚህ በኋላ። ስለዚህ ውድ ተመልካቾች እናንተ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቻናሉ እንዲታይ አድርጉት። በተለይ ህፃናት ላይ እየተደረገ ያለው ነገር መቆም ስላለበት ማለት ነው። ይሄ ቻናል በደንብ ፕሮሞት መደረግ አለበት። ከጎናችን መሆናችሁን በደንብ አሳዩ። ውድ ተመልካቾች ይሄን ከእናንተ ፈልጋለሁ። አሁን ወደ እነ ቴዲ ሄዳለሁ። እሺ አንተ ደግሞ ወደ እሷ መቅደስ ጋር ሂድ፣ እንገናኛለን። ሰላም ቆዩልኝ። እሺ እሺ ጭራሽ ያልተጠበቀ እኮ ነው። እንደዚህ ታደርጋለች ብለን መች ጠበቅሽ? አከፍተኝ እቺ በእናትህ ምንድን ነው? እኔ ልጅ አንተ ቆይ ስሜታችሁን ቆይ ምንድን ነው አዳታ መቅዲ ክፈችው ነኝ ክፈችው ነኝ ቴዲ ነኝ። ቆይ እንደዚህ አትሁን። ቆይ እንጂ አንተ ምን ነው እንደዚህ አይደለም። ቆይ እንጂ ቆይ እናውራት። ቆይ ተረጋጋ። ምንድን ነው ተረጋጋ። መጀመሪያም ነገር አበላሸህ። አሁን እስኪ ተረጋጋ። በዚህ አይደለም የሚፈታው። መታገስ ያለበት ሆኖ አንዴ አይደል? እንዳትስመታኝ እቺ ነች መቅደስ፣ እቺ ነች አይደለም። በእናትህ አንተ አይደለም ለአንተ ሲጀምር ለአንተ መልስ አልሰጠም። አንተ መልስ አልሰጠም። ቆይ እስኪ አንተ ቆይ እንጂ አንቺ ሊበላት በእናትህ ይውጣልኝ። ተቃጥያለሁ፣ ነድጃለሁ።
ቆይ አሁን ቆይ ልጅ የት እንዳለ መጠየቅ ያለብን ምን ነው? ቆይ ተረጋጋ እስኪ ተረጋጋ። እባክሽ ልለምንሽ። ምንድን ነው የምትለምነኝ? ገንዘብ ያታለለሽ ሰውም ካለ እኔ እጥፍ አድርጌ እከፍልሻለሁ። ምንድን ነው የምትለምነኝ? ቃል የገባልሽ ነገርም አካል ካለ እኔ እጥፍ አድርጌ እመልስልሻለሁ። እባክሽ ምንድን ነው የምትለምነኝ? ምንድን ነው ያልገባኝ? ምንድን ነው የምትለምነኝ? ልጁን እባክሽ ለምን እንደዚህ ያደረግሽ? ማን ያታለለሽ? ማን ያስፈራራሽ? ቃል የገባልሽ ማን ነው? ገንዘብ ነው የምትፈልጊው? እኔ እጥፍ አድርጌ እሰጥሻለሁ። እባክሽ እሺ በቃ ተነስ። ሁሉ ነገር ለእስክንድር እነግረዋለሁ። በቃ የኔ ህይወት በእጅ አንቺ እጅ ላይ ነው ያለው። ተነስ እኔ ማድረግ ያለብኝ አደርጋለሁ። ተነስ በቃ ለእስክንድር ሁሉ ነገር በቃ ተነስ በቃ ለእስክንድር ሁሉ ነገር እነግረዋለሁ። ተነስልኝ እባክሽ ልታግዥኝ ይገባል። ልጁን ከየትም እንደምንም ብለሽ ምን ማድረግ እንዳለብሽ ታውቂያለሽ። ከየትም አላመጣም ታውቂያለሽ። ያለው ነገር ግን ለእስክንድር አስረዳዋለሁ። እየለመንኩሽ ነው። እባክሽን ልጁን እንፈልገዋለን። አንተ ተረጋጋ። ነገር ነው እየተበላሽ ያለው። ምን መሆን ነው? ብዙ ነገር ነው እየተበላሽ ያለው። እባክሽ አባት አይደለሁም አንተም ብሎ አባት ያለኝ አንድ ልጅ መጀመሪያ ልጅ መለየት አለብህ። አሁን እንደዚህ ይደረጋል? ወንድዬ ለምንድን ነው የማትረጋጋው? ሲጀምር እየዛተብኝ እንደዚህ አልነግረውም። በቃ እሱን አንተ ጉልበቴ ላይ ወርቃል፣ እግሬ ላይ ወርቃል። አስረዳዋለሁ። ተይው በቃ አንዲት ነገር ብቻ ልትረጂ ይፈልጋል። አንዲት ነገር ና እስኪ ይዘው ሂድ። እኔ እና እሷ እናውራ። ችግር የለውም። እሺ እኔ ላውራት እስኪ ምን እንደሆነ ነገሩ ላውራት። ወንድዬ እኔንም አዳምጠኝ እባክህን ተረዳኝ። አንዴ ዝም ትላለህ። ይዝትብኛል ሊጨራሽ። እሱን ታዩ ቤቴ ድረስ መታችሁ ታዝትብኛል ሊጨራሽ። ይኸውልሽ በጣም ችግሮች ተደራርበው የፈለገው ችግር ነው ይሄ ላንተ ነው አይደል እንዴ? በገንዘብ ቢሆን እኔ ማድረግ ያለብኝ አደርጋለሁ። ቃል የገባልሽ ሰው ካለ 3 እጥፍ አድርጌ ሰጥሻለሁ። 10 ጊዜ ቃል አትበለኝ። 10 ጊዜ ቃል ታዲያ እንዴት ተፈጠረ? ይሄ እንዴት ሊሆን ቻለ? እስኪ ንገረኝ። አይደለም አሁን ይኸውልሽ አሁን አንቺ ምን አለ መሰለሽ አሁን እነዚህ ሰዎች ዞሮሽ ታዩ ብዙ ነገሮችን ያበላሻቸው መቅደስ በጣም ብዙ ነገር ነው ያበላሻቸው። እስኪ ጋር አንተ አስረዳለሁ ያለውን ነገር። እሺ አንዴ ላውራት። ችግር የለውም እኔ ላውራት። እሺ ተረተሽኛል። ግን በቃ ነገር 10 ጊዜ ልጁን ትሰጭኛለሽ? ልጁን አልሰጥም። ልጁን አገኘሁ በቃ አልሰጥም። ሲጀመር የትኛው በስርዓት ልጁን መሆኑ በምን ያውቃል? የሱ ልጅ እኮ ቀይ እኮ ነው። እኛ ወሰድነው ልጅ እኮ ታውቂያለሽ አይደለ? እኔ ሞግዚት ነኝ። ሁሉን ነገር እኔ ሞግዚት ነኝ። የከሌ ልጅ ብዬ አለይም። ጠዋት መቶ ይስኛል፣ ማታ ይመልሱልኛል። ስለዚህ ልጁ መውሰድ ያለበት ራሱ የተፈጠረውን እያንዳንዱ ለምን እንደተፈጠረ እንዴት እንደተፈጠረ ታውቂያለሽ አይደለ? ሁሉን ነገር ታውቂያለሽ። እኔ እኮ እያስፈራራሁሽ አይደለም። እየዛተብኝ አልናገርም። እየዛተብኝ አልናገርም። ላንተ አልነግርም። ሲጀምር ላንተ አልነግርም እኮ ላንተ አልነግርም። ይቅርታ አድርጌልሃለሁ። በምንም ነገር እንደራደራለን። ለምን ይቅርታ ያደርግሽ? በምንም ነገር እንደራደራለን። ችግር የለውም። እስኪ ላንተ አስረዳሃለሁ። ገንዘብ ቢሆን እከፍላለሁ። እባክሽን እኔ ማድረግ ይሄንን አድርግ በይኝ እስኪ የሆነ ነገር በይኝ እስኪ ተንፈሽ የሆነ ነገር በፊት ለፊት አልነግርም። በፊት በፍጹም አልነግርም። ቴዲ እያወቅ ያለው ነገር ታውቃለህ አይደል? ቴዲ በቃ እንደዚህ እናድርግ። እሺ ይኸውልህ ቴዲ እኔ ላናግራት ይሄን ሰውዬ ይዘህ ውጣ። በቃ ሂዱ እዛ ጋር ከዛ እኛ ያለውን ነገር በቃ እዚህ ጋር እናወራለን። ሂዱ ውጡ እናንተ። ውሳኔ ላይ ግን ልጄን ፈልጋለሁ እኮ እሺ ተባልካል እንዴ? ስለደነፋ ካታገኝም እንደዚህ ስለሆንክ አታገኝም። እንደዚህ ስለሆንክ ጭራሽ ይብስብኛል እንጂ አታገኝም። አንተ ምን እየሆንክ ነው እንዴ? ሰይጣን ተነሳ ደግሞ ድጋሚ። በቃ እሺ ተባልክ አይደል? ምንድነው የሚሻለው? የሆነ መፍትሄ እንፈልጋለን። ማን ይረዳኝ? እሺ እኔ እኮ ቆይ ላውራው። ይሄ ሰውዬ እስካለ ድረስ ሴትዮ ጋር እንዴት ነው የምናወራው? ይዘው ሂድ በቃ አስወጣው። ቴዲ ሲጀመረስ እንዴት ስሜታዊ ሆኖ ታስደበደበኝ ከሆነ ተሳሳል ላልናገር ይችላል። ስለዚህ ይውጣልኝ፣ አስወጣልኝ እኮ ምክንያቱም አስወጣልኛ። ቴዲ አንተ ነው ይቅርታ ብያለሁ አይደለ? በቃ ስለዚህ እንደዚህ እየዛተብኝ ለህይወት ይፈራል። ይውጣ ልጁን እባክሽን እስኪ ተንፈሽ የሆነ ነገር በይ። በቃ ምን ብዬ ልንገርህ? ላንቺ ምንም ልጄ ነው ብሎ አይደል መጀመሪያ ወሰደ። ምንም ነገር ለማድረግ ልጄ ነው ብሎ አይደል ዝግጁ ነኝ። ወስዷል። በቃ በወቅቱ አላስተዋለም ነበር። በቃ ካላስተዋለም ነው ሌላ ሀሳብ ውስጥ ስለነበር እንደዛ የሚባል የለም። በቃ ከወሰደ እኔ ሞግዚት ነኝ አይደለ? ጠዋት ሰዎች ያመጣሉ፣ ማታ እመልሳለሁ። በቃ ልጄ ነው ብሎ ነው የወሰደው አይደለ? ልጄ እስካለ በኋላ አሁን ምን አይነት ሀሳብ መጥቶለት ነው? ቀይ ልጅ ነው ምን ልጅ ነው አላውቅም። እንደውም አላውቅም። እውነታውን እኮ አንቺም ታውቂያለሽ። አላውቅም። እንደዚህ እየዛተብኝ እኔ ለህይወቴም ስለምፈራ ነግሮ ተወኝ። እኔ በቃ አትነሳብኝ። እኔ የልጆች እናት ነኝ። ጉልበቴ ለ10 ጊዜ ቴዲ እባክህ ተነስ፣ እባክህ ቴዲ ተነስ።
በቃ እሺ ብያለሁ። እሺ እኔ ልጁን ነው የምፈልገው። ልጁን እንዴትም ከየትም ወጥተሽ ልጁንማ ልጁን አላሳይክም ቴዲ። እኔ ምንም ነገር እውነት ነው የምነግርህ። እኔ ለህይወት ይፈራለሁ። እኔም የልጆች እናት ነኝ። እኔም ለህይወት ይፈራለሁ። እኔም ልጆች አልነግርም። አይ በፍጹም አይሆንማ። አይ በፍጹም ይሄ የሚደረግበት ነገር አይደለም። አይሆንም። እሺ እኔ ቴዲ እባክህ ቁጭ አላልኩም በለኝ። አስወጣልኝ። እሱም ይዝትብኝን አስወጣልኝ። ልቀንስ እቤቴ ነው የመጣችሁት አይደለ? በክብር በር ከፍቼ አስገብቻችኋለሁ። ስለዚህ አስወጣልኝ። ና እስኪ ቁጭ በል ወንዴ። ምንም ነው የምቀመጠው? ና እስኪ ቁጭ በል። አሁን እኮ ጥሩ እየመጣ ነው። አስወጣልኝ። ሲጀምር ስርዓት ይዞ እንትን በል። እሺ አንተ ካልክሽ አይውልሽ አሁን ማለት ነው። እኔም አንድ ስቴፕ አንቺን ለመረዳት ልሞክር። ሰው ነኝ አይደለ? ምናልባት እዚህ ላይ መናገር የማትፈልጊው ነገር ይኖራል። የሚያስፈራራሽ ሰው ይኖራል፣ ወይ ገንዘብ ተቀበለሽ ቃል የገባሽለት ሰው ይኖራል፣ ወይም ደግሞ እኛ የማናውቀው የተለያዩ ኬዞች ሊኖሩ ይችላሉ። ግን ደግሞ አንቺም አንድ ስቴፕ እኔን ተረጅኝ። እኔ እንዴት ልሆን? እሺ ያለሁበትን ጭንቀት ያለሁበትን ችግር ልትረጅኝ ይገባል እኮ አይደል? ቴዲ አንተ ራስህ እኔን አልተረዳኸኝም። ምን ብዬ እንደምነግርህ አልገባኝም። ሲቀጥል ለምን ይዘው መጣ? ለምን ይዘብኝ መጣ? ቤቴ ድረስ አባቱ እኮ ነው የሆነ አባቱ ልጄ ነው ብሎ አይደል የወሰደው? እንዴት ልጁ ማንተ ማለት ይወስደ? ከማል ነው አይደል ልጁን የወሰደው? ከባድ እኮ ነው። በቃ እኔ በቃ ጀምር። አሁን አስወጣልኝ። በቃ አስወጣልኝ። እኔን አውራለን። ይወጣል። ችግር የለውም እኮ አስወጣልኝ። ችግር የለውም። ግን በዚህ ጉዳይ እንግባባ ደግሞ። ነው ልጅ ቴዲ አንተ ምን ማለት ፈልገህ? እኔ እኮ ልጆች እናት ነኝ። እኔን ታስገድልኝ ፈልገህ ነው ወይ? የሆነ ከጀርባህ የሆነ ነገር አለ እንዴ? ታቆኛል። የሆነ ነገር መጀመሪያ ተጣጣ። እኔ ሞግዚት ነኝ። በቃ እኔ ሞግዚት ነኝ። ጠዋት ልጆችን ያመጣሉ፣ ማታ ልጆች ይወስዳሉ። እንዴ ይሄ ሰውዬ በልጆች ምን አይነት ዋስትና አለኝ? በእኔ ምን አይነት ዋስትና አለኝ? በባለቤቴ ምን አይነት ዋስትና አለኝ? የሆነ ነገር ቢገለኝስ? ልጁን ስትሰጪኝ ከለሩ ምን አይነት እንደነበር አታስታውሽም? አላስታውስም። እርግጠኛ ነኝ? አዎ እርግጠኛ ነኝ። አሁን እየተለያየን ነው፣ እየተደባበቀን ነው። እኔ እንግባባ። እኔ እየተረዳሁሽ ነው። አንቺን ለመረዳት እየሞከርኩ ነው። አንቺም ደግሞ እኔን ብትረጂ መልካም ይመስለኛል። ምን እንደምትሉኝ አላውቅም። በስርዓት በር ከፍቼ አስገባችሁ አይደለ? ሲጀምር እኔን ለመምታት እኔን ለመደፋት አይደለም እንዴ? እኔም እኮ ተዳራለኝ። ባለቤቴ ይመጣል ይያዛል አይደለም? ብቻህን ማናገር ነው ያለበት። ብቻህን አናግረኛ። አባቱ ይሆና መጀመሪያ ሲወስድ ለምን አለየን? ምንም ቢሆን እኮ ለምን ነው አይደለ? አይ እንደዛ የሚባል ነገር የለም። ያደረገው ነገር ትክክል አይደለም። አሁን አስወጣልኝ። እዚህ አይደንፋብኝ። አሁን ቢሆን አስወጣልኝ። ሲጀምር አንተ አልነግርም። አስወጣልኝ። ሁሉም ነገር ለእስኪ ያስረዳዋለሁ። እሺ ቴዲ በቃ አሁን አንድ ነገር እናድርግ። አንተ እሱን ይዘህ ውጣ፣ እኔ ከሷ ጋር ላውራ። ከዛ ያለውን ነገር ደግሞ ልንገር አይሻል? አሁን አብረን ነው እየሰራን ያለነው። ስለዚህ በቃ አንተ ተረጋጋና እሷ ጋር ላውራ። ቤት የመጣች ጭራሽ ምንድነው ከስክንታ ካምቱ? እኔም አወራዋለሁ። ጀመር ለአንተ መናገር የማልፈልገው ለእስኪ አወራዋለሁ። ስለዚህ በቃ የልጁ መሰወር ታቅዶበት የሆነ ነገር ነው ማለት ነው። ለአንተ አልነግርም። ምንም ብትል አንተ ነው ከጉልበቴ ላይ ተነሳ ያልኩ እውነታው ይሄ ነው። ከጉልበቴ ላይ ተነሳ ያልኩ ጉልበቴ ላይ አንተ ጎን ነኝ አይደል እንዴ? በቃ ለስኪ ሁሉም ነገር አስረዳዋለሁ። ሁሉ ነገር እንትን አለ። ምክንያቱም እሱን ይዘህ መተህ ለህይወት ይፈራለሁ። ውጣልኝ። ለምን አትወጣልኝ? ውጣ። አልወጣም። አባት ነኝ። አንተ አባት ነኝ። ልጄ ነኝ። አይሆንም። እናንተ እንደዚህ ስለሆንክ እኮ ምንም አይፈጠርም። እስኪ ወደ መፍትሄው ነው። እስኪ አንድ ስቴፕ እንሞክር። እስኪ ውጣልኝ። ውጣ። ከቤቴ ውጣ። ሲጀመር ቤቴ መጣ ለደፋት ምን ማለት አትችልም። ማነህ ምንም ነገር ታትልም። እስኪ እንዳትስመታኝ። በቃ እስኪ ወንዴ እስኪ ችግር የለም። እስኪ እናገኛለን። እናገኛለን። ሄዶ ስሞት እሺ እንደው አፋጥሶ እሺ አልኩህ እኮ ቴዲ አንተ ቴዲ የለውም እኮ ቆይ እስኪ መጀመሪያ እኔ ላውራት። ችግር የለውም። በቃ እስኪ የምትነግረን ነገር ካለ ይኸውልህ ቴዲ የምትነግረኝ ነገር ምንድን ነው? እሺ ወይ ልስማትን ከዛ የሆነ ነገር ካለ እነግርሃለሁ። ለአንተ ዞሮ አብረን አይደል ያለነው? እዚህ ጋር ጠብቁኝ፣ አትሄዱ። እዚህ ጋር ቶሎ ጠብቀኝ። እሺ እሺ ቶሎ በል። እኔ ላብድ ነው። ምንድን ነው የምታብደው አንተ ደግሞ? ቁጭ በል በቃ። ሂድ በቃ እዛ በሩ ላይ ጠብቁኝ። የሚገርም ታሪክ። እሺ ጭራሽ ቤት ይዘህ ትመጣለህ? ነግጫይ ጭራሽ ነግጫይ እስኪ በጣም ነው የማዝነው። በጣም ምን ብዬ እንደምነግርህ በጣም ነው የማዝነው። ከባድ ነው ያለው ነገር ከባድ ነው። አንተን አምኜህ ነበር። አንተን የእውነት አምኜህ ነበር። የእውነት እኔ እነዚህ ሰዎች እኔን አለመግደላቸው ምን ያህል እርግጠኛ ነኝ።
በቃ ስራዬው ላይ ሰው አጎልብኝ ስራዬ ሁሉ ልጆቼን በቃ ሜዳ ለጠላ ምን እንደምታወሪ ምን እንደማደርግ አላውቅም። እኔ ግራ ገባኝ። እስኪ ተረጋጊ መጀመሪያ። እስኪ እኔ እንጃ እኔ ምን ብዬ እንደማወራ አላውቅም። እኔ በጣም ነው ግራ የገባኝ። ምን ብዬ ልንገርክ? ምን ብዬ ታውቃለህ? ያለው ነገር ሁሉ ነገር ቆይ ምን ይሆንሽ ነው መቅደስ? ያደረግሽው ስራ በሙሉ ልክ እንደሆነ እያሰብሽ ያለሽ ነው? ልክ ነው? እኔ እኮ አምኜሻለሁ አይደል? አምኜሽ ነው ልጄን አሳልፌ የሰጠሁሽ። አምነኛል። ይቅርታ አድርግልኝ እስኪ። አቦ በእናትሽ ተነሽ። እኔ ምንም አንቺን ይቅርታ እንዳትነኪ። ሁሉ ነገር እንዳስረዳ ይቅርታ አድርግልኝ። አላረግም። ለምንድን ነው የማደርግልሽ? እኮ ሁሉ ነገር ይቅርታ አድርግልኝ። አላረግም። እኔም ተገድጄ ነው ያለው ነገር። በቃ እውነታውን ንገሪኝ። አሁን ይቅርታ አልፈልግም። እኔ አልፈልግም። አንቺ እኮ አርደሽኛል። ይቅርታ አድርግልኝ እስኪ። ይቅርታ አድርግልኝ። አንቺ በእናትሽ ስለዛ ሂጂ። ልቀቂኝ። ቁጭ በይ በቃ። ቁጭ በይ። እኔ አልፈልግም። ያንቺን ይቅርታ አልፈልግም። እኮ ሁሉ ነገር እንደነገር ይቅርታ አድርግልኝ እስኪ። እባክህ ይቅርታ አድርግልኝ። ልቀቂኝ። እባክህ ይቅርታ አድርግልኝ። ይኸውልሽ መቅደስ ሰሚኛለሽ? የዛኔ ተቸግረሽ ችግር ላይ ነኝ እስክንድር ድረስልኝ ብለሽ ደርሼልሽ፣ ለእኔ ግን ልጄን ለጠላት አሳልፈሽ በመስጠት ካስሽኝ አይደል? ይቅርታ አድርግልኝ። ሁሉም ነገር አስረዳሃለሁ። በቃ ይቅር ከአንተ ብቻ የምፈልገው ይቅርታ በል። ይኸው ይቅርታ አድርግልኝ። ሁሉ ነገር አስረዳሃለሁ። የእውነት ሁሉ ነገር ንገረኝና ከዛ በኋላ ይቅርታ የሚደረግለትም ከሆነ ይቅርታችንን እናደርጋለን። መቅዲ ታውቂያለሽ፣ እኔ አንቺ ችግር ላይ ስለነበርሽ፣ አንቺ ሀዘን ላይ ስለነበርሽ፣ ጉዳት ላይ ስለነበርሽ የዛኔ ስትደውይልን እኔም ሆንኩ የኔ ክሮች ሰብሰብ ብለን መተን ነገሮችን ችግርሽን ፈተን ሄድን። ከዛን ድንገት ደውልሽ እስክንድር እኔ አሁን አንተን መካስ እፈልጋለሁ፣ እምክስህ ደግሞ ይሄን ልጅ እንደ ልጄ አጥብቼ አሳድጌ ብያለሁ። ሁሉ ነገር ብያለሁ። ቤተሰቦች ይሻላቸው። ወይኔ ሰው እንዴት በዚህ ያህል ልክ ውሸታም ይሆናል? ይቅርታ አድርግልኝ። በቃ ሁሉ ነገር ላስረዳ፣ ግን ይቅርታ አድርግልኝ። መጀመሪያ ስሜት ያቱ ይቅርታ አድርግልኝ። እኔም ተገድጄ ነው። ስሜት የታለው ልጄ እኮ ነው። እባክህ ይቅርታ አድርግልኝ እስክንድር፣ እባክህ ይቅርታ አድርግልኝ። እባክህ ይቅርታ አድርግልኝ። አንቺ ልጅ እጄ እንዳታስችኝ። እኔ ዝም ብለሽ ቁጭ። እኔ ይቅርታ አላደርግም። እንዴ ብዬ ነው የማወራክ? እንዴ ብዬ ነው ያለውን ችግር ለአንተ የምነግርህ? ቢያንስ አንተ ትሻለኛለህ ብዬ አይደል? ሁሉ ነገር ለልጅሽ ብለሽ ነው አይደል እንደዚህ የምታረጊው አንቺ? ለልጄ ብዬ ነው። እኔም ለልጄ ብዬ እንደዚህ ይሆንካል። ለልጆቼ ብዬ ነው። እባክህ ያለው ነገር እባክህ መጀመሪያ ይቅርታ አድርግልኝ። ይቅርታ ነገር ካላደረግልኝ በፍጹም አላወራም። መጀመሪያ ተረጋጋ። መጀመሪያ ስትረጋጋ ነው የምትረዳኝ። እንደዚህ ስሜታዊ ሆነ በፍጹም አትረዳኝም። መጀመሪያ ይቅርታ አድርግልኝ። አሁንም ቢሆን ይቅርታ እንቀበላለን። ይቅርታ በለኝ እባክህ እስኪ። እባክህ ይቅርታ አድርጌሽ አልኩት። ከልብ ይቅርታ አድርግልኝ። ሁሉም ነገር አስረዳለሁ። እንዴት ነው ከነ ቴዲ ጋር የተዋወቁት? ከነ ቴዲ ጋር የተዋወቁት በስራ ምክንያት ነው። እስኪ ምን ብዬ እንደማስረዳት አላውቅም። የእውነት ይቅርታ አድርገልኛ ከልብህ። ኧረ በስመ አብ አንቺ የጠፋብኝ እኮ ልጅ ነው። ትክክል። እኔም ለልጆቼ ብዬ ነው። እኔም ትዳር አለኝ። እኔም ልጆች አሉኝ። እሺ ምንድን ነው የተፈጠረው ንገሪኝ። ቴዲን ያወቁት በስራ ምክንያት ነው። እሺ እና በአጋጣሚ ከቴዲ ጋር እንዲህ ስንግባባ ስልክ ሲያሳየኝ ያንተና እንትን አልኩኝ። ያንተ ማለት እንደዚህ የምትረዳው ምናምን ነገር አየሁ። እሺ እና ያለው ነገር ስል እባክሽ እኔ ብር ሰጥሻለሁ ልጅሽ እንደዚህ አሸሻለኝ የእናንተ ልጅ እና 100 ሺህ ብር 100 ብር ሰጥሻለሁ። 100 ሺህ ብር ሰጥሻለሁ ስላለኝ ነው። ስለዚህ እስክንድር ያዘው ልጅ አሽሽ ብለሽ ነው? አዎ ቴዲ ነው እንዴ ያለኝ። በዛ ምክንያት ነው የተዋወቅነው። 100 ሺህ ብር ሰጥሻለሁ እንደዚህ እንስራ ብሎኝ ነው ቴዲ ነው እንደዚህ። አንቺ እኔ እንደምታውቂ ነግረሽ ነው ለሱ? ያው በስልክ ላይ ስላሳየኝ ነው ያለው ነገር ያወራሁት ከሱ ጋር። ኦኬ ይሄ ልጅ እንደዚህ እያደረገ ነው ምናምን ብሎ አሳየሽ ስልክ ሲያሳየኝ። ከዛ 100 ሺህ ብር ሰጥሻለሁ ልጁን ከሱ ነጥለሽ እኮ ለምን አለሽ? አውቀዋለሁ ብለሽ ነው ለሱ? አዎ አውቀዋለሁ ብዬው ነው ስልክ ላይ ሳይ አውቀዋለሁ አልኩኝ። ምክንያቱም ብሩ ስለሚያስፈልገኝ የልጆች እናት ነኝ። ባለቤቴንም ልጆቼንም ብዙ ነገር ብሩ ስለሚያስፈልገኝ ተታልዬ ነው በ100 ሺህ ብር ተታልዬ ነው። አንቺን ስረዳሽ እኮ ገንዘብ አልጠየቅኩሽም አይደል? እኮ ብር አታለለኛ። አንተ ብር ስላልጠየቀኝ እኔ ደግሞ የተሻለ ነገር ብር ቴዲ 100 ሺህ ብር ሰጥሻለሁ ስላለኝ በ100 ሺህ ብሩ ተስማማሁ። እኔ አንቺን የረዳሁሽ በነፃ ነው። እኔ አንቺን ያገዝኩሽ ያለ ምንም ጥቅም ነው። አንቺን ሳግዝሽ አንቺን ስረዳሽ እዚህ መተን ብዙ ነገሮችን ካንቺ ጋር ስንካፈል አንቺን ለመርዳት አንቺን ለማገዝ እንጂ
ገንዘብ ጠይቀንሽ ይሄን ገንዘብ ክፈይን እንደዚህ እናደርግልሻለን ብለንሽ አልነበረም። ለምን ኑሮሽን አቅምሽን ስላወቀ ያው ሰው አይደለም እታለላለሁ። ምክንያቱም ብር ነው ያለኝ 100 ሺህ ብር ነው ያለኝ። ምክንያቱም ህይወቴን መቀየር ፈልጌ ነው ቴዲ። እኔ ላይም አንተ አትበለኝ። ቴዲ ነው ያታለለኝ። በቃ ቴዲ አይደለም ያታለለኝ፣ ስግብግብነትሽ ነው ቴዲ። ስግብግብነት አይደለም። እንዴት ለገንዘብ ብለሽ እምነትሽን ትበያለሽ? ልጆች አለኝ ይኑርሻ እና ልጆች በምን የዛኔ ልጆች ሊሞቱ ሲሉ እኮ እኛን የደረስነው አይደል እንዴ? ትክክል ነው። ግን እና ታዲያ ይሄን ያህል ገንዘብ እናንተ አላላችሁኝማ። ቴዲ ግን 100 ሺህ ብር ነው እሰጥሻለሁ አለኝ። አሃ ረድተንሽም ገንዘብ ነበር የምትፈልጊው ከኛ? ያው ሰው አይደለም እንደ ሰው ተታለልኩ። እናንተ ብትረዱኝም ለልጆቼ ብትረዱኝም ለባለቤቴ ለትዳሬ ብትረዱኝም ቴዲ ግን 100 ሺህ ብር ነው ያለኝ። 100 ሺህ ብር ደግሞ ምን ያህል እንደሚያስፈልገኝ ያው ስላወቅኩ ነው። ስለዚህ ምንድነው 100 ሺህ ብር እሰጥሻለሁ 100 ሺህ ብር እሰጥሻለሁ ልጁ ሌላ ትወስጃለሽ። ስለዚህ 100 ብር እሰጥሻለሁ አለሽ። አዛ ከኔ መተሽ ለምንሽና ልጄን ወሰድሽ። ለምን ለገንዘብ? ያው ብር አይደለ ገንዘብ አይደለ? ኧረ ተይ በኮንፊደንስ ነው የምታወራው። ብር አይደል? ያው ስለሚያስፈልገኝ ነው። ሰው አይበልጥም? ገንዘቡ መጀመሪያ ስለሚያስፈልገኝ ሰው አይበልጥም ወይ? ይበልጣል። ግን አታለለኝ። ሰው አይደለም እኔ እኮ የሰራሁልሽ ስራ እኮ ከ100 ሺህ ብር በላይ ነው አይደል? እኔ ያገዝኩሽ ማገዝ ከ100 ሺህ ብር በላይ ነው። ትክክል ነህ። ግን በወቅቱ ገንዘቡ ስለሚያስፈልገኝ ከቴዲ ጋር ተስማማ። እሺ ከዛ ምን ተፈጠረ? እና አልሽኝና ደውለሽ እስክንድር እባክህ ልጅህን ላሳድግ እኔ ልካስህ ሰዎቹ ጸበል ቦታ ደርሰው እስኪመለሱ ድረስ እኔ ጡቴን እያጠባሁት ከኔ ጋር ይቆያል ብያለሁ። እኔ ደግሞ አመንኩሽ። ለምን? ችግርን ስለምታቂ፣ መሰቃየትን ስለምታቂ፣ ማጣትን መጉደልን ሰው ማጣትን ስለምታቂ ብዬ አመንኩሽ። ከዛ አንቺ ምን አደረግሽ? እኔ ደግሞ በገንዘብ ተታለልኩ። 100 ሺህ ብር 100 ሺህ ብር እንግዲህ ሰው ማለት ምን ያህል ብዙ እንደሆነ መቼም አንተ ትረዳለህ። አይደለም ተታለልኩ። እኔ ላንቺ ብዙ ነበርኩ። ይቅርታ አላልክልኝም? ይቅርታ ብለኛል አይደል? ልጄን አጥቼ ይቅርታ? እኔም የልጆች እናት ነኝ። በወቅቱ ብሩ ስለሚያስፈልገኝ ነው። ለልጆች ስትይ ነው ልጄ የጠፋሽ? አዎ። ስለዚህ አንቺ ለልጆችሽ መኖር ስትይ የኔ ልጅ ግን ገደል ይግባ፣ የኔ ልጅ ግን አፈር ይብላ። እንደዛ አላደረኩም። ምንድን ነው ያደረግሽ ታዲያ? መጀመሪያ ይቅርታ አድርግልኝ። አረኩልሽ አልኩሽ። በቃ አሁን አስብ ይቅርታ አትበይ። መጀመሪያ ከቴዲ ጋር የተዋወቅነው በስራ ምክንያት ነው። አጋጣሚ ከቴዲ ጋር በስራ ምክንያት ተገናኘን። 10 ጊዜ አትደጋግሚብኝ። በቃ እዛ መጣና ይሄ ልጅ ካገናኘሽ 100 ሺህ ብር ሰጥሻለሁ አለሽ። አዎ ሰጠኝ። እሺ ከዛ አጋጣሚ ልጁን ቀይሬ ሰጠኋቸው ለነ ቴዲ። ለምን? ምክንያቱም ልጁ ስለሚያስፈልግ ሌላ ሰው ስለሰጠሁት። ማለትማ ህይወቴን እንድቀይር ስለፈለኩ። ምንድን ነው የምታወሪው? እስኪ አስተካክልሽ ንገሪኝ። ምኑን ነው የምትቀይሪው? ልጁን ቀይሬ ሰጠኋቸው። ለምን? 100 ሺህ ብር የተቀበልሽ ከቴዲ ለምንድን ነው? ብሩ ስለፈለኩት። እሺ ወሰድሽ? ወሰድኩ። ከዛ ለምን ለቴዲ ለማን የሰጠሽው? ሲጀምር ልጁ ስለማያውቁ ልጁ ግን ቀይሬ ነው የሰጠኋቸው። ለነ ቴዲ ልጁ ቀይሬ ሰጠኋቸው እኮ። ለማን ሰጠሽው ልጁን? ሌላ ሰው ነው የሰጠሁት። ማን ነው ያሰው? አልነግርህም። እስቲ እሱን በፍጹም አልነግርህም። እሱን እዚህ ጋር ግደለኝ እንጂ በፍጹም አልነግርህም። እንዴት እነግርሃለሁ? ምንድን ነው የተፈጠረው? እሺ ይሄ የሰጠሽው ሰው በምን አይነት ሁኔታ ነው ወደዚህ ነገር ውስጥ የገባሽ? እስኪ ንገሪኝ። ህይወቴ እንደሚቀይርልኝ። እሺ ቴዲን አገኘሽው? አዎ ቴዲን አገኘሁት። ልክ እንደ ቴዲ ነው ያኛውንም ሲያገኘሽው? ቴዲ ያኛውን በስልክ ነው የተዋወቅነው። እንዴት ነው እስኪ ንገሪኝ። የተዋወቅነው ቤተሰቦቼ ልጆቼ እንደሚቀይርልኝ ትዳሬ ምናምን ሁሉ ነገር እንደሚቀይርልኝ ነው የተናገርነው። ምን ነው የሚቀይረው? ትዳሬና ኑሮዬን። ስለዚህ እኔ አሳልፌ ነገር አልነግርም። ለልጁ የሰጠሁትን አልነግርም። ማንነቱን አልነግርም። ምክንያቱም ማንነቱ ከነገርኩ ችግር ይፈጠርብኛል። የምን ችግር? ችግር ይፈጠርብኛል። እስቲ ቢያንስ የሆነ ነገር ማለት ቢገሉኝስ? እኔ ብቻ አይደለም ልጆቼን ቢገሉብኝስ? ልጄን እንትን ብልስ? ስለዚህ ለሰጠው ሰው በፍጹም አልነግርም። ምን ጣጣ? አንቺ እኮ ራስሽን ጣጣ ውስጥ ነው የከተትሽው ሲጀመር። ምንም ጣጣ እንትን ልበል እንጂ ለሰጠሁት ሰው እከሌ ነው ብዬ በፍጹም አልነግርም። ቀይሬያለሁ፣ አምኛለሁ። ቀይሬ ነው የሰጠኋቸው። ልጁን ቀይሬ ነው የሰጠሁት። እሺ አሁን የሰጠሻቸው ልጆች የማን ልጅ ነው? አንዱን የሰጠሁት። ምክንያቱም እኔ ሞግዚት ነኝ። ጠዋት ልጆች ያመጣሉ፣ ማታ እንትን እላለሁ። ከዛ መሀል ነው የሰጠሁት። ሌላ ልጆች አሉ ማለት ነው? አሉ፣ ልጆች አሉ። አሉ። ተነሽ አሳይ። ተነሽ። እነሱ ላይ ማለት ምን አይነት ችግር እንደማትፈጥርብኝ ምን ያህል እርግጠኛ ነኝ። ምንም አላደርግሽም። ነይ ተነሽ እና አሳይ። አሳይካለሁ።
አሳየኝና የሚሆነውን እንወስናለን። እዚህ ናቸው። ምንድን ነው የሁሉ ልጅ? ሞግዚት ነኝ እንደነገርኩህ ሞግዚት ነኝ። ጠዋት እናታቸው ቤተሰቦች ያመጡልኛል፣ ማታ ይወስዳሉ። እና ምን እያደረግሽ አሁን? ይሄ ሁሉ ህፃን እዚህ ቤት ውስጥ? አዎ ስራዬ ነው፣ ስራዬ ነው። ስራዬ ውጭሽ ልጆች እነዚህ ታስቀምጫቸዋለሽ ማለት ነው ሁሉ ጊዜ? እሺ ቁጭ። ምን አድርጌሽ ነው? እሺ ምንም አላረከኝም። ለኔ ይሄ ይገባኛል? አይገባም። ይቅርታ አረክልኛል እንዴ? አንቺ ልጅሽን ሰው ሰርቆብሽ ይቅርታ ሲልሽ እሺ ትይዋለሽ? ያውም ሳላ እሺ ልጄን ስጭኝ፣ ይቅርታውን ከፈለግሽው ልጄን ስጭኝ። ልጄ የት ነው ያለው? ያለበትን አልነግርህም። እሺ ለማን ነው የሰጠሽው? መጀመሪያ ስሜታዊ ሆና አትናገር፣ ቀስ ብላ ተረዳኝ። እሺ ምንድን ነው የተፈጠረው? ቴዲ መጀመሪያ ቴዲን ያወኩት በስራ ምክንያት ነው። ነግረሽኛል። ልክ ቴዲን ከቴዲ ጋር ተጫረሰን እንትን ካለም በኋላ ስልክ ተደወለልኝ። ልክ ስልክ ተደወለና የተናገረው ለቴዲ እንዳሰጫለኝ በስልክ። ከዛ ስልኩን ዘጋው። ድጋሚ ስደውል ስልኩ አይሰራም። ዝም ብሎ ስልክ ነው ተደውሎ ለቴዲ እንዳሰጫለሽ? አዎ። ከዛ አጋጣሚ ማታ ቤት ቁጭ እንዳለ እንትን ያለ ቤት ሁለት ሰዎች አንኳኩተው ደህና ሰዎች ናቸው ሱፍ ያደረጉ ምን ያደረጉ ሁለት ሰው መጣ እዚህ ቤት? አዎ እኛ ቤት። ከዛ ለቴዲና ለስኪ ለቴዲና እንዳሰጭ ብለዋል። ለኛ ነው የምትሰጭን። ስለዚህ በዛ ተደራደረ። ለእስክንድርም ለቴዲም እንዳሰጭን ያለሽ? ለቴዲም ለእስክንድርም ልጁ እንዳሰጪ ለኛ ያሰጭናለሽ ብሎ ተሳስጋል ትላል። በምን ተደራደርሽ? እኛ ህይወትሽን እንቀይርልሻለን። እሺ ታዲያ ተቀየረ ህይወትሽ? በሂደት ነው ባንዴ አይደለም። ህሊናሽ ተሻለሽ? እንዴት ብዬ እንደማስረዳ አላውቅም። እሺ ምን አስፈራሽ? እንዴት ነው የማልፈራው? የልጆች እናት ነኝ። ህይወትሽን እንቀይራለን ያሉሽ አይደል? ሌላ ነገር ተናግረሻል? ቢሆንም ይሄን እንገልሻለን ብለውሻል? ይሄን ከተናገርኩኝ ማንነታቸውን ከተናገርኩኝ አዎ ምንድን ነው ያሉሽ? ማለት ይሄ በሚስጥር ነው፣ በእኛና በእነሱ ያለው ሚስጥር ነው ይሄ። ስለዚህ ማንነቱን ላንተ አልነግርህም። ከተናገርሽ ምን ትሆኛለሽ? ይገሉኛል። ልጆቼንም ባለቤቴንም ሊገሉብኝ ይችላሉ። እንደዛ ብለውሻል? አዎ እንደዛ ብለውኛል። ቴዲ ምን እንደምትመልሽ እነሱ ጋር እንሰማለን። ቴዲ ና ና ና ኑ ግቡ። ምንድን ነው ቴዲ? ደረስ ምን ላይ ደረስ? ቁጭ በመቆጣት ነው ሲጀምር። አይ አልተቆጣሁም። አልበዛም እንዴ? በእናትህ ምንድን ነው? ቁጭ በል። እኔ በቃ እኔ እንዴት ሆኜ ሊቀመጥ? ይኸውልሽ ተቀመጥክ። ይኸው ተቀመጥ። ጠይቃት። ልጄ ተረጋጋ። ምንድን ነው? ልጁ ተገኘ እንዴ? የምን ልጅ ነው? አይ ልጁ አልተገኘም። ልጁ አልተገኘም። ልጁ አልተገኘም። ለሌላ ሰው ነው የሰጠችው ልጁ። ጭራሽ ልጁ ሌላ መጀመሪያም ታውቆኛል ወይ? እኔ ጀግና ለሌላ አንቺ ተረጋጋ። ምን ማለት ነው? አለቅህም ብትሄድ ልጆቼ ልጃችን አይደለም? እንግዲህ ውድ ተመልካቾቼ ያው የተፈጠረውን ነገር እያያችሁት ነው። ልጃችንንም ማግኘት አልቻልንም። ከእለት እለት ጉዳዩ ትንሽ ስር እየሰደደና እኛንም ከቁጥጥራችን ወይም ከምንችለው በላይ እየሆነብን ነው። አላቅም ከዚህ በላይ እስከ ድረስ መሄድ እንዳለብኝ አላቅም። ከዚህ በላይ ምን ማድረግ እንዳለብኝ አላቅም። እንደ እውነቱ ተስፋ ቆርጫለሁ።
ማለት በእኔ አቅም ወይም በእኔ ችሎታ የሚሆን አይመስለኝም። አይመስልም? ግን ሁኔታው ተስፋ ያስቆርጣል። ብዙ ነገር ነው ያደረገው እና የመጨረሻ እስቲ ትንሽ የተወሰነ አሁን በነገራችን ላይ እያየን ያለነው ነገር ተስፋ የሚያስቆርጥ ነው። እየሄዱ ያለበት ርቀት ሰዎቹ በጣም ተስፋ የሚያስቆርጥ ነው። ግን እስቲ ትንሽ በተሻለ አቅም የሆነ ነገር መሞከር የምንችላቸው ነገሮች ብናደርግ እላለሁ። አሁን እኔም እንደዛ ነው። በቃ አሁን እኮ እስካሁን ድረስም የያዘኝ ነገር በቃ ከዛሬ ነገ የተሻለ ይሆናል፣ ከዛሬ ነገ ጥሩ ነገር ይፈጠራል የሚል ነው። አሁን ሙሉ ለሙሉ ሀሳባችንም ኢነርጂያችንም ጉልበታችንም ያለው እዚህ ላይ ነው። ሌላ ሰው የሌላ ኬዝ እንኳን መስራት አልቻለም። አንተም እኔ ጋር እንደዚህ እየደከምክ ነው ያለው። እስከ መቼ ነው እንደዚህ የሚቀጥለው? እስከ መቼ ነው እንደዚህ የሚሆነው? አዎ ልጄ ነው፣ ልጅህ ነው። ግን ደግሞ በቃ በዚህ ያህል ደረጃ እኛ እኮ መሞት እኮ ነው የቀረን። የምር ከነ ቴዲ ጋር እንግዲህ እኔ አሁን ከነዚህ ሰዎች ጋር ድጋሚ ያወራለሁ ብዬ አስቤ አይደለም። ግን አይተኸኛል። በቃ መስዋዕትነት መከፈል ስላለበት ከነሱ ጋር መስዬ ነው እየሰራሁት የነበረው። ጭራሽ የኛ ሰው ናት ብለን ባሰብናት ሴት ነው የተከዳነው። አስመስላ ነበር ማለት ነው እስካሁን ስትቀርበን የነበረው። እኔ ገና ለገና እሷ ዋጋህን ይኸውላችሁ ውድ ተመልካቾቼ፣ እቺ ሴት መቅደስ የምትባለው ሴት ከዚህ በፊት ችግር ላይ ሆና ችግር ላይ ስለደረሰብኝ ችግር ስለሆንኩኝ እርዱኝ ብላ ቤቷ ድረስ ሄደን ሰፖርት ያደረግናት የደገፍናት ያጋጠማትን ችግር የፈታንላት ሴት ናት። 5 ሳንቲም እንኳን አልጠየቅናት። ለምን? እኛ ችግረኞችን ነው መርዳት የምንፈልገው። አቅም ከመቶ ሺህ ብር በላይ በጥሬው አሰበችው እንጂ እጇ ላይ ሊገባላት ያለው የተደረገው ነገር ከማደስ ጀምሮ አዲስ የስራ ሲስተም ውስጥ እንደዚህ ገባሉ ተብሎ የተደረገላት ነገር ያረክላት ከዛ በላይ ነው። እንዴት እንደሆነች ብቻ ነገሮች ደግሞ ውስብስብ እያደረገብህ የመጣው ይሄ ነው። በጣም ከበስተጀርባ ምን አለ? ምንም ልትነግረን እንኳን አልቻለችም። ደግሞ ሰምታታል። በቃ አልነግረህም። ለምን? ይገሉኛል። ለእስክንድርም እንዳትሰጪ ለቴዲም እንዳትሰጪ ህፃኑ ምን ሊሆን ይችላል? እኔ አሁን መጀመሪያ አስቤው የነበረው ያዩዎች አሉ አይደለ? እነሱ በቃ ተቀበሏትና ይዘውት ሄደው በቃ መስዋዕት ሊያረጉት ነው ምናምን። ለምን? እኔ እናንተ ያሰብነው የቀመርነው ነገር አለ። ያን ነገር በጀርባ በኩል ወስደው በቃ እንትን ሊሉት ነው ብዬ አስቤ ነበር። ግን ደግሞ ቴዲ አያውቅም፣ ወንድዬ አያውቅም። እሺ አይወቁ። አሁን እነሱን አምኛቸው አይደለም፣ እነሱንም ኢቭን አናምናቸውም ጋይስ። አሁን እውነቱን ስነግራችሁ የተከተላቸው ሰው አለ። ቴዲንም ወንድዬንም ማለት ነው። እነ ወንድዬ ቤት እንኳን ሙሉ ለሙሉ ካሜራ ስላስቀመጠን ችግር የለውም። እነሱ ጋር ካሜራ አስቀምጠናል። ስለዚህ እሱን አንተ ተከታተል፣ እኔ ደግሞ የቴዲን እከታተላለሁ። እሺ። ስለዚህ እነዚህን ሰዎች አምነናቸው ሳይሆን ግን ስቲል ልጁ እነሱ እጅ ላይ እንደሌለ ግን እርግጠኛ ነኝ። ስለዚህ ልጁ ያለበትን ቦታ ነው። አሁን እቺ ሴት ሮጣ ነው ያመለጠችን። ሩጣ የትም አትደርስም። ዞሮ ዞሮ ቤቷ መቼም ጥላት ሄድም። ልጅ አላት፣ ትዳር አላት፣ ባለቤት አላት። ስለዚህ የት እንደምትገባ ያታል። ጥግ ድረስ ያለችበት ቦታ ማን እዚህ እጅ ውስጥ እንደገባበት የምናየው ይሆናል። ደግሞ ቀርባ ተዘጋጅታበት ነው እንዴ? እንዴት እኮ ተሽሎክልካል ነው ታቻይታታል። አዎ እንዴ በጣም በጣም ልብ ካሜራ ራሱ የነበረበት ቦታ አለ አይደል? ከዛ በኋላ እኮ ተሽሎክልካል ወጣ። በጣም ይሄ ቀርመው አሰባበት የነበረ ተዘጋጅታበት ነው የሚሆነው። ውጭ ላይም ሰዎች ነበሩ። ተሽሎክልካል ወጣ። የእሷን ቤት እንዳጋጣሚ ሆኖ ብዙ መተጣጠፊያ ቦታ የበዛበት ነው። ስለዚህ በየትኛው በኩል እንደጠፋች አልታወቀም። ያ ማለት ግን ጠፍታ ትቀራለች ማለት አይደለም። የትም አትሄድም። ይሄ ልጅ ግን ስቃዩ በዛ እና ኧረ በስመ አብ ደከመኝ ማርያምን። ኧረ በስመ አብ እንዴ! ከዚህ በላይ እኮ ስንት ነገር ተጋፍተው ይሄ እኮ ሚስጥራዊ ነገር በቃ ሚስጥሩ በዛ፣ ተወሳሰበ። ማን ከበስተጀርባው የራሷን በጣም ውስጥ እንትን እያለው
ማን ነው ገሌ አዩዎች ናቸው አላዩዎች እንዳትል እነሱ በዚህ ደረጃ አቅምም ያለው ሰው የለም እዚህ ደረጃም አይደርሱ አዩዎች ናቸው እንዳትል ካንተ ጋር ይሄው ከኛ ጋር እየተንቀሳቀሱ ነው እየሰሩ ነው በዙርም ቢሆን እየተከታተልናቸው ነው ማን ሊሆን ይችላል ከዚህ ልጅ መጥፋት በስተጀርባ ያለው ማን ሊሆን ይችላል በዚህ ደረጃ ለማንኛውም ውድ ተመልካቾቻችን ምናልባት እናንተ የምታስቡት ነገር ካለ እንደ ሐሳባችሁን ኮሜንት ላይ አስቀምጡልን እኔ ግን ላይክ ድሬን ያረኩት ደርቅ ያለው አእምሮዬ ማሰብ እስኪያቅተው ድረስ ነው በቃ አሁን እንትን ያልኩት ሶ በእናንተ በኩል እስኪ ምናልባት ይሆናላችሁ የምትገምቱን ኮሜንት ላይ አስቀምጡልኝ በምችለው አቅም ሞክራለሁ አይ ነው ሁላችንም ተሰላችተናል አንተም ደክመዋል እኔም ደክሞኛል ግን በቃ ለዚህ ህፃን ስንል ነው እስካሁንም የለፋ ነው የሚሆን ከሆነ ትንሽ እንሞክር የማይሆን ከሆነ ግን በቃ አልቅሰን መሸኘት ነው ያለን አማራጭ ሌላ ምንም አማራጭ የለንም አይመስልም እስኪስ ለማንኛውም አዎ ግን ይጨንቃል በሰባ በቃ ቀን ከሌት ሐሳቤ ሁሉ እሱ ነው ቀን ከሌት በቃ ጭንቀቴ ሁሉ እሱ ነው በቃ ምንድነው ዛሬ ምን አርገውት ይሆን ነገ ምን አርገውት ይሆን ይኸው እስካሁን አላገኙትም እጄ ላይ አይደለም ያለው ይሄ ልጅ ምን ውስጥ እንዳለ አላቅምና ለማንኛውም እግዚአብሔር በሰላም በጤና ያቆይልን ምንም ሳይሆን እናገኘው በዚህ ገና ምድርን በተቀላቀለ ገና በዚች በሁለት ሳምንት በማይሞላ ጊዜ ውስጥ ነው ይሄ ሁሉ መከራ ያያለው እግዚአብሔር የመከራውን አይቶት ከዚህ በኋላ ጊዜውን የተድላይ ደስታ ያርግለት ከማለት ውጭ ምንም ማለት አንችልም በጣም የሚያሳዝን ልጅ ነው በጣም ማለት ነው አንጀት የሚበላ ልጅ ነው ከዚህ በላይ እኛ ምንም ማድረግ አልችልም በቃ ዝጋልኝ እኔ ከዚህ በላይ መቆየትም አልችልም ሰላም ቆዩ ቤተሰቦች